ይስጥልን ውድና እየተከበራችሁ ውድ ተመልካቾቼ እንደምን አመሻችሁ። ሰላም ነው? እኔ ያለው እግዚአብሔር ይመስገን። ክብሩ ይስፋ ለጌታ። ቤትን ሰብስክራይብ፣ ላይክ፣ ሼር አድርጉ። ምንድነው ደግሞ ምን ተፈጠረ ደግሞ? አረ እቺ ልጅ ቆይ እጇና እግሯን አስሮ የሚመክር ሰው የላትም። አረ እስቲ ጸባይ ግዢ። አረ የሚመጣው የሚሄድ ሰው ጋር ሁሉም እጁን አትዘረጊ። የሚመጣው የሚሄድ ሰው ጋር ሁሉም አትሰዳድ። የሚመጣው ሰው ሁሉ ጋር በጥፊ የመታሽ የሆነ ነገር በጣም ይደብራል። በእውነት በጣም ይደብራል። በጣም ይደብራል። ምን ነው አንቺ ይሄን ያህል ከሰው ጋር አንድ ሁለት ወር ቆየሽ፣ አንድ ሳምንት ቆየሽ፣ በኋላ ሰው ጋር ዱላና ጥፊ ግድግዳው ጋር መጋጨት አይደብርሽም? አያስጠላሽም እንዴ? አንቺ ሴት ልጅ እኮ ነሽ እንዴ! ምን ሆነሻል? ቆይ ሃይ ፕራንክ ከሆነ አንቺ እንደምታደርግ ነው ፕራንክ የሚያደርገው። አንተም ደግሞ ፍራንክ ከሆንክ አንተ እንደምታደርገው ነው ፍራንክ የምታደርገው። ግን ማይሆን ቃላትና ደግሞ ማይሆን ንግግር አይደብርም? በጣም ይደብራል። የምር በጣም ይደብራል። ሁለተኛ ደግሞ ወደ እሱ ጋር ልምጣ። ኋላ የመጣ አይን ያውጣ አሉ የተናገሩ ቃላት ይሄ ነው ብዬም አልደግምም። ግን በጣም ይደብራል። አረ እስቲ ተቆጠቡ። አረ በጣም ያስጠላል። በጣም ይደብራል። አረ በጣም ያስጠላል። አረ ተቆጠቡ እስቲ አንዴ ተቆጠቡ። እንዴ አንቺ እኮ ሴት ልጅ እኮ ነሽ። ገና ከመጣ ወርሳል ማለት ደግሞ ከሶት ጥላቻ ዩቲዩብ ቻናል እንተንቀሳቀሰ ነው እንደዚህ ሆኜ እንደዚህ ምን አገባን። ነገር ግን ለሴት ልጅ ክብር ይኑር። አንቺም ደግሞ የራስሽ ክብር አስከብሪ። ምን ነው ይሄን ያህል ከትላንት ወደ ማን እንደሆነ በጥፊ የመታሽ ነበረ። ሚሄደው ጋር የሚመጣ ሰው ሁሉ ጋር ቪዲዮ የሚሰሪ ከሆነ በስነ ስርዓት ስሪ እንጂ በማንም አፍ ውስጥ ገብተሽ በማንም አይን ውስጥ ገብተሽ የሚሰሪ ከሆነ ጥንቅር ብሎ ይቀር። ክብርሽ ይኑር። ደግሞ በወንድ ልጅ እጅ አይነሳም። ነውር ነው፣ ብልግና ነው። እንዴ በወንድ ልጅ ላይ እጅ አይነሳም፣ ብልግና ነው። ሰው ሁሉም ደግሞ እንደ ፉአድ ትግስተኛ አይደለም። ይጎዳሽ ይችላል። ጥንቃቄ አድርጊው። ይጎዳሽ ይችላል። ሰው ሁሉም እንደ ፉአድ አይደለም። ፉአድ እኮ በጥፊ እንደፈለሽ ምትመጪ እኮ ዝም በቃ ምንም አይናገርም፣ ትቶ ነው የሚሄደው። ራስሽ ጠብቂ። ዛሬ መጥቶ ነገ መጥቶ ብለ ድጋሚ ሲደግሚ አደጋ እንዳይደርስብሽ ራስሽን ጠብቂ። ምን አይነት ዘልዛልነት ነው? በጣም ያስጠላል። እንዴ ወንድ ልጅ እኮ ጥፊ አይነሳም። ወንድ ልጅ እኮ ጥፊ አይመታም። ከዛ ከቦርኮ ለምደሽ ነዋ። ከዛ ከሴተኛ ዳሪ ቆሻሻ ጋር ለምደሽ ነዋ እንደዚህ የምትዘካኪ። በጣም ይደብራል። በጣም ያስጠላል። ክብርሽን ጠብቂ። ራስሽን በጣም ቆልፈሽ ያዢ። ሴትነሽን እስቲ አስከብሪው። እንዴ ከትንሹ ጋር እጁ መያዝ ከትንሹ ጋር እጁ መያዝ አይደብርሽም እንዴ? በጣም ይደብራል። ጌታ ምስክር ነው። ሃይ እቺ ልጅ እንዴት አድርገን ቆይ የምንመልሰው እንዴ? አረ ስራ እስቲ አንዴ ራስሽ ወዶላሽ እስቲ አስቢ። አንዴ ራሴ እኔ ማን ነኝ? እኔ ሴት ነኝ ወይስ ወንድ ነኝ? እኔ ሲያስከብር ነው እኔ ራሴ ሲከብር ነው ሰው ነው የሚያከብረው። እኔ ሰው ሲያከብር ነው ሰው ነው የሚያከብረው ብለሽ ወዶላ ተመለሽ አስቢ። እንዴ አረ በጌታ እስቲ በእናትሽ ለወንድ ልጅ እጅ አይነሳም፣ ብልግና ነው። ለወንድ ልጅ እጅ አይነሳም። የፈለገ ጀግንነት ብትሆኝም የፈለገ ጀግና ሴት ብትሆንም ለወንድ ልጅ እጅ አይነሳም። በጣም ብልግና ነው። ወንድ ልጅ በፍቅር ነው የሚያዘው እንጂ እኮ የሚመጣው ሁሉ ወንድ በጥፊ መታ ለምትይ ከሆነ ትጎጂያለሽ። አንድ ቀን ጠብቆ አጉልሽ ቦታ ነው የሚመቱሽ። ሃይ አወርታችሁ ቢሆንም ተነጋግራችሁ ቢሆንም አንድ ቀን ተከምሮ የሚመጣው አደጋ መጥፎ ነው። አታምጡት። አምጦ ከመረ ያለው ተይ አቁሚ። ተይ ይሄንን ተይ። ኧረ በፈጣሪ ስም እንዴ በአንድ ነገር ልንገርሽ አይደል? አስመሳይ ናችሁ ሁለታችሁ። አስመሳይ ሆነ እንኳን ደጋረ አስመሳይ ናችሁ። እሱንም አንቺንም ካብኩተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና። ሰላም፣ እንዴት ናችሁ የኛ ፋሚሊዎች? እኛ በጣም ደህና ነኝ። በጣም እኔ ትንሽ ጠፋውኛ ቃለሁ። ትንሽ ተጠፋፍተናል። አንዳንድ ነገሮች ናቸው ያስጠፉን። እንግዲህ ያው ታውቃላችሁ ሰሞኑን ባለው ነገር ምናምን ትንሽ ጠፍቼ ነበረ። እንግዲህ ይቅርታ ይደረግልን። ከዚህ በኋላ ላለመጥፋት በደንብ እሞክራለሁኝ እና አካውንቱም ያው እንዳያችሁት ነው፣ አሪፍ እየተንቀሳቀሰ ነው። በጣም አሪፍ ነው ያለው። በጣም ቴንኪው፣ ሁላችሁንም አመሰግናለሁኝ። እንደዚህ አልጠበቅኩም ነበርና ከምር በጣም ቴንኪው። ሰሞኑን ትንሽ በተዘዋወሩ ነገሮች በጣም ብዙዎቻችሁ ሜንሽን አድርጋችሁኝ ነበር ምናምን ምንድነው ብላችሁ ጠይቃችሁኝ ነበረ። አንዳንዶቻችሁም ትንሽ ግር ያላችሁ ምናምን አላችሁና ለዛም ትንሽ የሆነ አንዳንድ መልስም እንድትመልስልኝ ፈልጌ ነበርና ፍቅር ጋር የተወሰኑ ነገሮች ለማውራት ሞክሬ ነበር። ስልክ ማታነሳልኝም ቴክስት ማድርጌላት ነበር ማትመልስም
እና ትንሽ ግራ ገብቶኝ ነበር ያለው ነገር። ጀስት እኔና እሷ ጋር ምንም እንደዚህ አይነት የተደባበቀ ነገርም የለም ነበር ከዚህ በፊት እና ያን ነገር ማን ነው እና የሚለውን ነገር ማወቅ እፈልጋለሁ። እኔ ብቻ ሳልሆን ሙሉ የአንቺን ፋሚሊዎች የኔም ፋሚሊዎች አንድ ነን። የኔና የአንቺ ፋሚሊዎች ማለት አንድ ናቸው አይደል? ሶ በቃ ምንድን ነው ይህን ነገር እንድትነግሪኝ ፈልጌ ነው የቀጠርኩሽ። ያው የእነሱ ግንኙነት ቪዲዮ ላይ ካወራ ነው ሌላ ምንም አይነት ነገር የለም። ማለት ፍቅረኛሞች ነን። ያ ነገር ደግሞ ድብቅ ነበር። ኢቨን እንኳን ለኦዲየንስ እንዲህ ሚዲያ ላይ ምናምን ለአንተ የሚደበቁበት የራስ ምክንያት ስላለኝ ነው እንጂ በሌላ ነገራት። በዛ ካስደበረክ ደግሞ በጣም ይቅርታ። እንደዚህ የሆነ ለመጥፎ ነገር ምናምን የደበኩክ እንዳይመስልክ። እኔ የራሴ ምክንያት ስላለኝ ነው እና እሱ ለማንም በሱ ወገን ማንም አያውቅም፣ በእኔም ወገን ማንም አያውቅም ነበር። ድንገት ያ በድብቅ የተቀረጸው ቪዲዮ ነው የሁሉ ነገር በአንድ ያመጣው እንጂ እኔም ልነግርህ እችል ነበር። ቪዲዮ ባይወጣ ያው ከጊዜያት ወደ ጊዜያት ልነግርህም እያሰብኩ ነበር ሲጀመር። ምክንያቱም እኔ እናንተ በጣም ብዙ ነገር እያወራን ስለሆነ ክሎዝ እየሆንን ስለሆነ ምናምን ነገር ያ ነገር ብቻ ነበር የደበኩት እኔ በእውነት እና ቪዲዮ ከወጣ በኋላ ግን አንተ ቴክስት አደራረገ የሆነ ንግግር ኬላት ምናምን ይደብራል እና በአካል ካልሆነ በቴክስት የምንግባባ ስላልመሰለኝ ነው በአካል ላወራክ የፈለግኩት። ቁርሻው ማለት በቴክስት እና በስልክ ቢሆን ትንሽ ይደብራል። እኔም ማወራሪ አንቺም እንደዛ ስለሆነ ማለት ነው እና ሶ ግንኙነታችሁ ይሄ ነው ማለት ነው። ፍቅረኛሽ ነው እዛ ነው። ለምንድን ነው የደበቅሽኝ? ፍቅረኛ ምናምን እንዳልነበረሽ ወይም ደግሞ እንደዛ አይነት ሲቹዌሽን ላይ ማለት በቃ እንደዛ እንደማፈልግ አይነት ነገር ለምን እንደዛ አልሽ? ይላል ያው ፍቅር እኮ ኬት እንደሚዝጋ ይታወቃል አይደለ? በጣም ትገርሚያለሽ እውነት ለመናገር ማለት እኔ የዚህን ያህል በጣም ራስ ወዳድ አትመስይኝም ነበር እውነቱን ለመናገር። ማን ራስ ወዳድ? የምር ራስ ወዳድ አትመስይኝም ነበር። እኔ ራስ ወዳድ አይደለም። አይ ራስ ወዳድ ብትሆኚ ነው ማለት እንደዚህ አይነት ነገሮች የምትደብቂኝ። እኔ ምንም የደበቅሽ ነገር አልነበረም ነበር። ለምንድን ነው ዝም የምለው? የምር አልልም ማለት ራስ ወዳድ ሆንሽ በቃ። ይህን ነገር እንደዚህ ማለት አልነበረብሽም አይደለ? ነሽ አይደለሽ? ታውቂዋለሽ አይደል? ማለት ራስ ወዳድ አይደለም። ግን አንተ አሁን ተናደሃል ብዬ ላስበው እንጂ የእውነት እንደዚህ ብለኸኝ እኔ ማንም ሰው እንደዚህ ብሎኝ ዝም ልል አልችልም፣ እጣላለሁ ነው። ግን አሁን ያው አንተ ስለማቅ ተናደሃል ብዬ ልለፈው እንጂ ራስ ወዳድ ነሽ ተብዬ ማንም ገባሻ? አሁን እኔ ተናድጄ ሊሆን ይችላል። አዎ ተናድጄ ያለው ግን የተናደድኩበት ምክንያት አለኝ። ምክንያቱም እኔ በጣም ብዙ ሚስጥሮችን ዝርግፍ አድርጌ ነው ለአንቺ ያከፈልኩት። ያ ለምንድን ነው ለማናወራው ለማንም ለምን አሁን ቢያንስ ይሄን ነገሮች ለምን አልነገርሽኝ እኮ? እኔ አልነገርኩህም እንጂ ነገርኩ እኮ ውሸት ሆኖ አላገኘኸውማ እኮ። ግን ለምን ደበቅሽኝ? ማለት እኔ እንደ ማንኛውም ሰው መስማት ነበረብኝ ሚዲያ ላይ ነው። በቃ ያልክ መጀመሪያ ያልነገርኩበት የራሴ ምክንያት ነበረኝ። ግን ልነግርህ በቃ ምክንያት አለኝ። እሺ ንገሪኛ። እሱ ምክንያት ለምንድን ነው የምናገረው? ምክንያቱም ማወቅ ስላለብኝ ነው። እኔ ደግሞ መናገር አልፈልግም። ስለዛ እንደ ማንኛውም ሰው እኔ እንደዛ በእንትን ውስጥ ተደብቆ ምናምን የተቀረጸ ነገር ነው ማየት የነበረብኝ ማለት ነው። ኖ በቃ እያሰብኩ ነበር ልነግርህ። ሰው ያ ቪዲዮ ቀደመኝ። እኔ እንዴት ብዬ እንደማስረዳክም እኮ ግራ ገባኝ። የቆየ ነገር ነው አልሽ እኮ አይደል? እዚህ ላይ የቆየ ነው፣ አዲስ ነገር አይደለም። የቆየ ነው ላይክ ስለወጣ ነው እንጂ የቆየ ነገር ነው ምናምን ብለሽኛል አይደል? ስለዛ ይሄ ድንገት ወጣ እንጂ ልነግር ነበር ማለት ነው። የቆየ ነገር ከሆነ ለምን አልነገርሽኝም? መጀመሪያማ ያልነገርኩበት የራሴ ምክንያት አለኝ። አሌክስ ለምን እንደምታስደጋግመኝ? የምናገረው አማርኛ ነው። ደምኩሽ አይደለም እኮ በቃ እኔ ያን ነገር ካየሁ በኋላ ደብሮኛል። የደበረኝ ደግሞ ምክንያት ደግሞ ግልጽ የሆነ ነገር ነው። በቃ ለምን በጣም ብዙ ነገሮች እያወራን በጣም ብዙ ሀሳቦች ኑረውን በጣም ብዙ ነገር እንትን እያልን እንዴት ይሄን ነገር ልደብቅኝ ቻልሽ? በቃ ይሄ ነው የእኔ ጥያቄ። ገባሽ አይደል? አልደበኩም። እኔ አሁን እንደውም ዛሬ ልጁን ይዘሽ ልትመጪ የፈለኩት ነበር። እንዴ ለምን? በቃ ስለምፈልጋችሁ ሁለታችሁ ነው። እንዴ አሁን እሱ እዚህ ጭቅጭቅ ላይ መጥቶ እሱ እንዲደብረው ነው ያልፈልግም። ለምንድን ነው የሚደብረው? ማን ስለሆነ ነው እሱ ደብረው አልደብረው ልሽ የምትጨነቂለት? ማን ነው እሱ? ፍቅረኛዬ። እንዴ የፈለገ ነገር ይሁን ፍቅረኛዬ። ጀምራሽ ፍቅረኛዬ እያልሽ ትጠሪዋለሽ ደግሞ አታፍሪም ትንሽ? እንዴ ለምን ነው የማፍረው? ኧረ በጣም ያሳፍራል እኮ እንደዚህ ተደባብቆ ምናምን ነገር የተፈጠረ ነገር ጀስት ስለወጣብሽ ነው፣ በቪዲዮ ምናምን ስለወጣብሽ ነው እንትን የምትይው እንደዚህ ፍቅረኛዬ ምናምን የምትይው። እንዴ አሌክስ ምን አድርጊ ነው የምትለኝ? ልጠይቀኝ ነው ልሰድበኝ የጠራኸኝ? ነው የመጣሁት። ምንም ልሰድብሽ አይደለም። እኔ መስደብ ሴት ልጅ መስደብ አልፈልግም። ሰው ሲጀመር እንደዚህ የሚያባብል ነገር ማለት እንደዚህ አሁን አንተን የሚያናድድ ነገር ምን አረኩኝ?
ማለት ነገርኩህ አይደል? ምክንያቴ አውቄ ወይ ሆን ብዬ አንተ ለማናደድ አይደለም እያንዳንዱ ነገር ያደረኩት። እኔም ያንን ቪዲዮ ሳየው በሰዓቱ ደንግጫለሁ። ስለዚህ ምንም እሱ ያስፈልጋል ብዬ አላስብም። እንዲጨነቅም አልፈልግም። በዝም ብሎ ነገር ታስቢለታለሽ ማለት ነው። እንደዚህ ይሄን ያህል እንዴት ደግሞ አላስብለት? ደስ ይላል። ለእኛም በማታስቢልኝ ማለት ነው። ምን ማለት ነው? ምንም በቃ እንደዚሁ ይደብረዋል ብለሽ እንኳን ማሰብ ነበረብሽ። ገባሽ? በቃ እንደዚህ ስለደበቅኩት እንደዚህ እንደ ማንኛውም ሰው ይህን ነገር ስለሰማ ስላየ ምናምን እኮ አንተ ደግሞ በዛን ሰዓት ይሄ ማስቲካ የለጥፈው በቃ እንዴት ልበልህ፣ ይሄ ግለህ ነበር። እዛ ላይ ደግሞ ንግግርክ ምናምን ጥሩ አልነበረ። ምን የሆነ ነገር በመለስልክ ዛሬ ላይ እንደዚህ አንቆምም። በቃ በዛው በቴክስት ተጣልተን ነበረ። ሶ ያንን ነገር ስላልፈለግኩኝ ነው እንጂ ይደብርሃል ብዬ እንዲህ በቃ የሆነ ነገር ደብቅ ያለው ይደብርሃል። ኦብቪየስሊ ይሄ ይታወቃል እኮ ግን ደግሞ በቃ አንዳንድ ነገሮች አይመቻቹልህም አይደል? ሁሌ እንዳሰብኩ እኮ አይሆንም። የፈለገ ነገር ይሁን እኔ አሁን እዚህ ላይ አሁን መሰልሽ እኔ አንቺ አሁን በጣም ብዙ ነገሮች እናወራለን ስለ ፍቅረኛ ኢቨን ስለ ፍቅረኛ ምናምን እንደዚህ አይነት ነገሮች አሁን በደንብ አውርተናል ምናምን አይደል? በጣም ብዙ ነገር አውርተናል። አክቹዋሊ እንደዚህ አይነት ጥያቄ ስጠይቅሽ ዝም ብለሽ ያሳሳቅሽ ነው የምታልሽው ምናምን ነገር ግን ቢሆንም በቃ ስለ አንቺ ስለኔ የማታውቂው ነገር የለም፣ እኔ ስለ አንቺ የማላውቀው ነገሮች የሉም ነበር። እንደዛ ነው እኔ የማስበው የነበረው እና ይህን ነገሮች ሳይ ግን ያን ነገር ሳይ ግን እኔ ደብሮኛል። አሁንም ቢሆን ራሴን በቃ ማለት በቃ አይ በቃ ችግር የለም የሆነ ነገር ልትነግረኝ ፈልጋ በቃ እንደዛ ወጣባት ምናምን ያን ነገር ልቀበለው እየፈለግኩ ነበር። ግን ያ አይደለም በቃ የሆነ እኔን እንትን የሆነ ማለት ምን ልታደርጊ እንዳሰብሽ አላውቅም። ማለት በሁለታችን መካከል የሆነ ልፈጥር የፈለግሽው ነገር ይሁን ምን ይሁን እኔ አይገባኝም። ብቻ በቃ ይሄ ነገር እኔ ራሴን አላሳመነኝም። አንዴ በቃ ላቋርጥ ራሴ እኔና እሱ ጋር ልፈጥር ማለት እኔ አንተና እሱ ጋር ምን ልፈጥር እችላለሁ? እንዴት ይሄ ሀሳብ መጣልክ? መቼስ የሆነ አይዲያ ወይ ሀሳብ ቢኖርክ ነው ሁለታችንን ልታጣይ ፈለግሽና ከየት ተገናኝታችሁ እንዴት ማለት እኔ ማንኛውም ምን ጉዳይ አይደለም። ስለሱ እኔ አይመለከተኝም። ገባሽ? እዚህ ላይ አሁን እሱ ማን ነው ምናምን እኔ አይመለከተኝም፣ ጉዳይ አይደለም። እኔ እሱ አሁን እንደውም ዛሬ ይዘሽልኝ እንድትመጪ ነበር የምፈልገው። ገባሽ አይደል? በቃ እኔ እሱ አይኑን እያየ ነበር ማውራት የምፈልገው። ምን ልጠይቀው? ምን ትጠይቀዋለህ? እሱን መጠየቅ ፈልገህ የምጠይቃቸው ነገሮች አሉ። ገባሽ? እሱን መጠየቅ እኮ እኔን ጠይቀኝ፣ እኔ እመልስልሃለሁ። እሱ ማለት እኔ ማለት እሱ አይደለሽ ማለት ልትሆኝ ማችው እንግዲህ እኔ እንደዛ ነው የማስበው። ሰው እሱ የምጠይቀው ጥያቄ የሚመልስልህ መልስ ነው እኔ ልመልስልክ የምችለው። አይ እኔ እሱን የምጠይቀው ጥያቄ ሌላ ነው፣ አንቺ እየጠየኩሽ ያለሁት ነገር ሌላ ነው እኮ። አሁን እኔ የጠየቅኝን ጥያቄ ደግሞ እሱ የምጠይቀው ማለት ነው ደግሜ አልጠይቀውም። አንቺ ጠይቁ። እኔ አንድ አይነት መልስ ነው የምንመልስልህ ልልክ ፈልጌ ነው። ሊሆን ይችላል። እኔ ግን እንዳንቺ አይነት ጥያቄ አይደለም የምጠይቀው። እኔ የወንድ ጥያቄ ነው የምጠይቀው። እሱን አንቺ የሴት ጥያቄ ነው። ችግር የለም ጠይቀኝ እኮ የጠየኩሽን ጠይቅሻለሁ። እሱን ደግሞ የወንድ ጥያቄ ነው የምጠይቀው። መረር ያለ ጥያቄ ነው የምጠይቀው። ገባሻ እኮ። አሁን እሱ ደግሞ እንደዚህ አሁን በዚህ ብሎ በጥያቄዎች በወሬዎች ምናምን ቢጨናነቅ አልፈልግም። በቃ ስለሱ አታንሽልኝ እና ግን በቃ እንዴት ይሄን ነገር ለማድረግ ምን አነሳሳሽ አንቺ? ማለት ምን አነሳሳሽ? ፍቅር እኮ ድንገት ነው የሚይዘው። ፍቅር ነው እሱ። ግን አይ እኔን እንደዚህ ላለማሳወቅ ወይም ደግሞ እኔን መዋሸቱ ምንድን ነው? ይኸውልህ በቃ የምታገኝበት ነገር ምንድን ነው? ድብቅ ነገር ነበር አይደል? በቃ የተደበቀ ነገር ነበር ምናምን አውቃለሁ። እኔ እናንተ ብዙ እያወራን ነበር ምናምን ግን ይሆናል አይደል? የደበኩበት እንደነገርኩ የራሴ ምክንያት አለኝ። ግን ከዛ በኋላ ደግሞ ልነግርህ እየፈለግኩ አንድ ሁለት የሆነ ከዛሬ ነገ ምናምን እያልኩኝ በነበረ ሰዓት ቪዲዮ ተለቀቀ። ምንም ማድረግ አልችልም ማለት ይሄ የነገር አልተገጣጥሞ የለ አሌክስ፣ አንተ ካልተረዳኸኝ በዚህ ሰዓት ማን የሚረዳኝ? ቆይ እንዲህ ምን ነው የምረዳሽ አንቺ? ቆይ የትኛውን ነገር ነው የምረዳሽ? እኔ እኮ ዋው ተረድቼሻለሁ፣ በጣም ብዙ ነገር ተረድቼሻለሁኝ ምናምን በጣም ብዙ ማለት ነው። እኔ ማለት እኔ በቃ በደስታሽም ጊዜ ከጎንሽ ነበርኩኝ፣ ሲከፋሽም በሀዘንሽም ጊዜ ከጎንሽ ነበርኩ። እዛ ነው የሚሰማኝ እኔ እና እንደዚህ አይነት በጣም ትንሽ ነገር እኔና አንቺን ሊያለያየን ወይም ደግሞ ሊያጣላን ይችላል ብዬ አስብ ያላቸው መች ተለያየን መች ተጣላን? ለምንድን ነው አንተ እንደዚህ የምታስበው? እኔ በቃ አላውቅም፣ ብቻ ደብሮኛል። እውነቱን ለመናገር ይሄ በጣም ይደብሮኛል። በጣም ዋሽተሽ ምናምን ነው እንትን ብትይ አላሸውም። ጠይቀኝ የለኝም ምናምን አላልኩም፣ አልነገርኩም ነው እንጂ እኮ ስጠይቅሽ እኮ ይህን ነገር እንትን እያልሽ ነው እያሳሳቅሽ ወይም ደግሞ የሆነ ነገር እያደረግሽ ነው የምታልፊዋ። ለምን ምንድን ነው ያን ያደረግሽ ማለት እንደዚህ አለ እኮ ምናምን ፎቶውን ብታሳይኝ የሆነ ነገር እንደዚህ ብትይኛ ምን አለበት? ምን ችግር አለ? እንደዛ ከመደባበቅና ያን ያህል በቃ ውስጥ ለውስጥ እንደዛ ከመሄድ
ምን ችግር አለው እንደዛ ብታደርጊ? አይ በቃ ራስሽ አምነሽ ድርቁቅነትሽን ማስመሰል ዝም ስላልኩ ነው የግድ መጫጫህ አለብኝ። የግድ እንዳንተ መሳደብ አለብኝ። ምንድን ነው የምትለኝ? ምንድን ነው የምትለኝ እንዴ?